የወለድነው ነፃ ልጃችን የኦርቶዶክስ ተከታይ እንዲሆን ብናስጠምቀው ምናልባት በልጁ ዕጣ ፈንታ ላይ መወሰን አይሆንበት። ምናልባት ልጁ ካደገ በኋላ ወይ እስልምና እምነት ተከታይ ሊሆን ይችላል፣ ወይ ፕሮቴስታንት ሊሆን ይችላል። ካደገ በኋላ ግራ ቀኙን አይቶ ትክክለኛው ቀናና ትክክለኛው መንገድ ይሄ ነው ብሎ በራሱ እንዲወስን አለማድረግ መጫን አይሆንም። ካመንክም በኋላ እኮ ነፃ ፈቃድ እኮ ከማን አዋቂ ስለሆንክ ሕፃን ስለሆንክ ነፃ ፈቃድን የሚቀመው ማንም ሰው የለም። እኔ በልጅነቴ እናትና አባቴ ያስጠምቀውኝ አሁን ያለው እምነት እና ልክ እንደሆነ እናትና አባቴ አስተማሩኝ። የተማርኩት ግን እኔ ነኝ። ዛሬ በነፃ አይምሮ መርምሬ ፕሮቴስታንቱን፣ እስልምናውን፣ ካቶሊኩን መርምሬ ሳየውና ስረዳው ልክ ሆኖ ያገኘሁት ኦርቶዶክስነትን ነው። ነፃ ፈቃድ አለኝ። ስለዚህ የኔ የእድሜ ማነስ እንዳልወስን አያደርገኝም። የግድ በእናትና አባቴ እምነት ውስጥ ታስሬ መኖር አለበት ተብዬ የምኖር ሰው አይደለሁም። የምርም ኦርቶዶክስ ሐዋርያዊ እምነት እንደሆነች አይቼ አረጋግጬ ነው ጸንቼ ያለሁባት አሁን እንጂ እኮ መውጣት እችላለሁ በቀላሉ ከማነባቸው መጽሐፍቶች አንጻር ከማደርጋቸው ውይይቶች አንጻር ባላምንበትና ባልመረምረው ይህን እውቀት እናትና አባቴ አይደለም ጭንቅላቴ ውስጥ ያስቀመጡት በቤተክርስቲያን ውስጥ በማደግ ቤተክርስቲያን ያስተማረችኝ የሌሉ የፕሮቴስታንቱን እምነት ስመረምርና ሳይ ለምን በዛው ጠልቄ ያልቀረው ባወቅኩት ፕሮቴስታንቲዝምንና በተረዳሁት ልክ ስህተት ሆኖ ስላገኘሁት ኦርቶዶክስ ጋር ቀርቻለሁ። እስልምናን ባየሁትና ባወቅኩት ልክ ስህተት ሆኖ ስላገኘሁት ኦርቶዶክስ ጋር ቀርቻለሁ። ካቶሊክንም ባየሁትና በመረመርኩት ልክ ስህተት ሆኖ ስላገኘሁትና ከሐዋርያት እምነት የተለየ ስለሆነ በኦርቶዶክስነቴ ጸንቻለሁ። ነፃ ፈቃዴን ተጠቅሜ ቤተሰቦች የሰጡኝን አረጋግጬ ቆይቼበታለሁ ማለት ነው ስሚ እንጂ ዛሬ ነገ መውጣት እችላለሁ። በዚህ ባለኝ አቋም ማንም አይከለክለኝ። በልጅነት የተጠመቅኩ አንተ? በልጅነቴ የተጠመቅኩት ግን ለዛ መጽሐፍ ቅዱሳዊ ማስረጃ አለን። ለምሳሌ ሐዋርያት ሥራ ምዕራፍ 2 ቁጥር 39 ስትመለከት የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችሁም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። የተስፋው ቃል ለታላላቆች ብቻ አይልም። የተስፋው ቃል የተባለው የመዳኑ ቃልና እውነቱ ለሕፃናትም ጭምር፣ ለአዋቂም ለሕፃናትም ጭምር። ስለዚህ ክርስቶስ ኢየሱስ የሞተው በሆነ ዕድሜ ገደብ ውስጥ ላሉ ሰዎች ብቻ አይደለም። እንደዛ ከሆነ ክርስቶስ የሰራው ስራ የማዳን ስራ ፓርሻል ነው ወይም ደግሞ ለተወሰነ የዓለም ቤዛ ነው ልንለው አልችልም። ስለዚህ በዚህ ቃል ምክንያት ነው መጠመቅ ያለባቸው ብለን የምታምነው? እሱ ስለ ጥምቀት ነው። እሱ የተስፋው ቃል ማለት የመዳኑ ቃል ነው አይደለ? ስለዚህ የመዳኑ ቃል የክርስቶስ ኢየሱስ መሞት የምታገኘው መጽሐፍ ቅዱስ ላይ ያስቀመጠልህ ደግሞ በጥምቀት ነው አይደለ? የክርስቶስ ኢየሱስን የማዳን ስራ ሰዎች ፓርቴክ የሚያደርጉት ወደ ህይወታቸው የሚያመጡት በመጠመቅ ነው። ሮሜ 6 ላይ ይናገራል። ሞቱን በሚመስል ሞት ከእርሱ ጋር አንድ ከሆንን ትንሣኤ በሚመስል ትንሣኤ ደግሞ እንነሳለን። የተጠመቅነው ከሞቱ ጋር አንድ ለመሆን ነው አለ። ስለዚህ ሞቱ የሚገኘው በጥምቀቱ በኩል ከሆነና የተስፋው ቃል ያ መዳን ከሆነ ህፃናትንም የምናስጠምቃቸው የዚህ መዳን ተካፋይ እንዲሆኑ፣ ከዚህ የክርስቶስ መሞት ለአዋቂ ብቻ ስላልሆነ ማለት ነው። መጽሐፍ ቅዱስ ለምሳሌ ቀጥል ቴዲ ቀጥል ጎሄድ። የኔ ጥያቄ ምናልባት ቅድም ለማለት የፈለኩት ለምሳሌ እኔ አንተ ተጠመቅ በልጅነት መጽሐፍ ቅዱስን ካነበብክ በኋላ እንዲሁም ደግሞ ቁርአንን ካነበብክ በኋላ ለምሳሌ ቁርአንን ካነበብክ በኋላ ዋቲፍ ትክክለኛውና ቀናና መንገዱ እስልምና እምነት ተከታይ ነው ብለህ ብትወስን ማን ከለከላቸው? ከኦርቶዶክስ ወደ እስልምና የወጡ ሰዎች የሉም እንዴ? ዛሬ ላይ አሉ እኮ። ከኦርቶዶክስ ወደ እስልምና የሄዱ ሰዎች እኮ አሉ። ልክ ከእስልምና ወደ ኦርቶዶክስ እንደሚመጡት ሁሉ ከኦርቶዶክስ ወደ እስልምና የሄዱ ሰዎች አሉ። የምርም እነሱ አምነውበት ልክ ነው ያለውበት ቦታ ልክ ነው ብለው አስበው አይደል ወደዛ ሄዱት እንጂ ቤተክርስቲያን እግራቸውን አስራ ገና በልጅነት ስለሆነ ያጠመቅኩ አንተ የግድማ እዚህ ነው መሆን ያለብህ ያለው ሰው አለ? የለም። ወጥተዋል እኮ ወደ ፕሮቴስታንት ሄዱ ይሉም አሉ። ከፕሮቴስታንት ወደኛ የመጡ ይሉም አሉ። ግን ችግሩ ምንድን ነው? መውጣትና መግባታቸው አለ። እኔ ግን የቆምኩት ቤተክርስቲያኒቷ እውነት ላይ ስለቆመች ስለ ራሴ ስለሆነ የምናገር። አንተ ያለበት ቤተክርስቲያን እውነተኛና ቀጥተኛ ናት ብለህ ስላሰብክ ህፃናቶች ነፍስ ሳያውቁ መጠመቃቸው አንተ ስላመንክ ትክክል ነው። ስለዚህ ልጄም ይህ መንገድ መከተል አለበት፣ ካደገ በኋላ ግን የፈለገውን መሆን ይችላል የሚል እምነት ያለ ልጄን እኔ ማምኖን እምነት እያስተማርኩት አሳድገዋለሁ። ግን አእምሮን አቢዩዝ አላደርገውም። ልክ እኔ እንደመረመርኩትና እንዳጠናሁት እሱም መመርመርና ማጥናት የሚከለክለው ማንም ሰው የለም።
ኦኬ። ሌላኛው ጥያቄ አጋንንት ሰይጣንን በስንት መንገዶች ነው የሚወጣው? እናንተ ጋር ለምሳሌ አጋንንት ሲወጣ አንዳንዱ አጋንንት መውጣት ያለበት በኢየሱስ ክርስቶስ ነው ይላል። አንዳንዱ በመላእክት ስም፣ በሰዎች ስም፣ በተለያዩ መንገዶች ኢቨን አጋንንትን በሰይጣንን የሚያወጡ አሉ መጽሐፍ ቅዱስ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጋንንት የሚወጣው በዚህ መንገድ ነው ብላ አስተምሮ እንዴት ነው? እንግዲህ ሁሉም ማስረጃ ላቅርብልን፣ ከማስረጃ ጋር እያወራን ብንሄድ የተሻለ ነው። የመጽሐፍ ቅዱስ ጥቅስ መነሻ ሳላደርግ ማውራቱ ብዙም ደስ ስለማይል እንደ መነሻ የመጽሐፍ ቅዱስ ጥቅስ ሊያዝ እና ከዛ በኋላ ልናገር። ኦኬ ታፕታፕ እያደረጋችሁ በጣም የሚገርመው ነገር እስካሁን አንድም አላሸነፍኩትም። ምን ቴዲ እምነት የለውም ብላችሁ ነው? እኔን የምትመስሉ ሰዎች የላችሁ እንደዚህ ቲክቶክ ላይ? እንዴት ያለ ነገር ነው? አይታ አሁን የተጠየቀው በማን ስም ይወጣል ነው። እንዴት ይወጣል ሳይሆን በማን ስም ይወጣል የሚል ጥያቄ እንጠይቅ ነው አይደል? እንዴት ይወጣል ሳይሆን በማን ስም ይወጣል። ስሙን ኦፍኮርስ ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ ይላል፣ ይህም በሰማይ በምድር ከምድርም በታች ያሉት ሁሉ በክርስቶስ ኢየሱስ ስም ይንበረከኩ ዘንድ ነው ይላል። ስለዚህ በክርስቶስ ኢየሱስ ስም ነው አጋንንት የሚወጣው፣ በክርስቶስ ኢየሱስ ስም ነው። ስለዚህ ቅዱሳን ኃይል ቢያደርጉ፣ የጳውሎስ ጨርቅ ቢፈውስ፣ የጳውሎስን ጨርቅ እየነኩ አጋንንት ከሰው ልጆች ላይ ቢወጡ፣ ድውያን ቢፈወሱ፣ ሙታን ቢነሱ፣ በጴጥሮስ ጥላ የሞተ ቢነሳ፣ በጳውሎስ ጨርቅ አጋንንት ቢወጡ፣ ጨርቁ እኮ ጋርመንት ነው፣ ምንም ማድረግ አይችልም። ጳውሎስ የተቀበለው እና የዳነበትን ስም ተሸክሞት ስለሚዞር በዛ ስም ነው ለቅዱሳንም የሚገዙላቸው። ግን በቤተክርስቲያን ለምሳሌ ካየህ በሚካኤል ስም በገብርኤል ስም ሲባሉ ልትመለከት ትችላለህ። የሚካኤል ስም ከክርስቶስ ኢየሱስ የተለየ ተቃራኒ ቢቆም ኖሮ ምንም ነገር ማድረግ አይችልም። ምንም ነገር ማድረግ አይችልም። ለእሱም ማስረጃ ላቅርብልህ ቴዲ። ራዕይ ዮሐንስ ላይ እንሄዳለን። ራዕይ ዮሐንስ ምዕራፍ 12 ላይ እንደዚህ ነው። ምዕራፍ 12 ቁጥር 7 ላይ በሰማይ ሰልፍ ሆነ ይላል፣ ሚካኤልና መላእክቱ ዘንዶውን ተዋጉት። ማን ከማን ጋር የተዋጋው? እዚህ ጋር ሚካኤልና መላእክቱ ዘንዶውን ተዋጉት። ዘንዶውን ከመላእክቱ ጋር ተዋጋ፣ አልቻላቸውም ማለት። አሁን የተዋጋው ሚካኤል ነው አይደለ? ከሰራዊቱ ጋር ዘንዶውን ወጋው። ቀጠላለና ከዚህ ወዲያ በሰማይ ስፍራ አልተገኘላቸውም ማለት። ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን የተባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ አለ። ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን ማዳን ኃይል መንግስት የክርስቶስ ስልጣን ሆነ፣ ቀንና ሌሊትም አለ በአምላካችን ፊት የሚከሳቸውን የወንድሞቻችን ከሳሽ ተጥሏልና፣ እነርሱም ከበጉ ደም የተነሳ ይላል ከምስራቹም ቃል የተነሳ ድል ነሱ፣ ነፍሳቸውንም እስከ ሞት አልወደዱም ይላል። አሁን ቅዱስ ሚካኤል እና ሰራዊቱ ዲያብሎስን ድል አድርገውታል። ድል ያደረጉትን መላእክት ማህበር ቆመ ከሚካኤል ጋር ሆነ። ሰይጣንን ድል የማታደርግበት ምን አይነት ማስረጃ ሊኖር ይችላል? እሱ እኮ ድል አድርጎታል ቅዱስ ሚካኤል። ከማን ጋር ሆነ? ከክርስቶስ ጋር። እኔ ዛሬ በሚካኤል ስም ሰይጣንን ድል ባደረገው እኮ የሚካኤል ስም ብቻውን ኃይል ሰጥቶኝ አይደለም። እሱም ከበጉ ደም የተነሳ ነው ድል ያደረገው። ስለዚህ እሱ ከበጉ ደም የተነሳ ሚካኤል ድል ካደረገ እኔ ከሚካኤል ሳይድ ሆኜ የሚካኤልን ስም ይዤ ድል ባደርግ ድል የማደርገው ያ መልአክ ራሱ ስሙ ድል የማድረጉ ሚስጥር የክርስቶስ ስለሆነ ምንም አይገርምም። በውክልና ስራ ብትሰራ ምንድን ነው ጥፋቱ? መልአኩ እኮ በእኔ አቅምና በእኔ ኃይልና ስልጣኔ እናደረግኩ አላለም። ለምሳሌ ቴዲ የካምፓኒ ኦነር አለ። የካምፓኒ ኦነር ውክልና አለ፣ ወይም ደግሞ ከሱ በታች ላሉት ስልጣን ሰጥቷቸው የሚፈርሙትና የሚሰሩት የሚጽፉት ደብዳቤ የትም ቦታ ተቀባይነት የሚያገኙ እኮ እነሱ በራሳቸው አቅም ስላላቸው ሳይሆን ይዘውት የመጡት ደብዳቤ የካምፓኒውን ባለቤት ስለሆነ። ስለዚህ በክርስቶስ ኢየሱስ ወደ እኔ የመጣ መልአክ ሰይጣንን በሱ ስም ድል የማላደርግበት ምንም አይነት ምክንያት የለም። እንኳን የጌታ ሰራዊት ለሆኑ እኔ እንኳን አላስፈራውም፣ አስፈራዋለሁ እኮ ሰይጣንን። እሺ ለምሳሌ እኔ አንድ አጋንንት ያረፈበት ሰው እዚህ ቲክቶክ ላይ ይታየኛል። እንደውም አንዱ ልጅ አጋንንት የሰፈረበት ልጅ አሁን ጆይ ሲያደርግ እያየሁት ነው። በሐዋርያው ጴጥሮስም ብዬ አጋንንት ውጣ ምናምን ብሎ፣ ይሄ ትክክለኛ ነገር ነው? ኦፍኮርስ ትክክል የሚያደርገውን ነገር ልንገርህ። ሐዋርያው ጴጥሮስን ያወቀው ከማን አንጻር ነው ቴዲ? ግጥም ሲጽፍ ነው
ወይስ ሙዚቃ ሲሞዝቅ ነው? በምንድን ነው ያወቀው? የጌታ ምን በመሆኑ ነው ያወቀው? ሐዋርያ በመሆኑ አይደለም። ስለዚህ ለጴጥሮስ መታወቂያው ማን ነው? ጴጥሮስ ለሚለው ስሙ ራሱ ያወጣለት አንተ አለት ነህ፣ በአንተ ላይ ቤተክርስቲያኔን እሰራታለሁ፣ የሲኦል ደጆች ሊያናውጧት አይችሉም፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል ብሎ ስልጣን የሰጠው ኢየሱስ ስለሆነ ጴጥሮስ የመታወቁ ሚስጥር ጌታ ስለሆነ በጴጥሮስ ስም ብትል ምንም አይከብድም። ኦፍኮርስ ለምን አይወጣም? ምክንያቱም የጴጥሮስ ኃይል የጴጥሮስ ስም ከበስተጀርባው ኢየሱስን የያዘ ስለሆነ ማለት ነው። በድፍረት የምናገረው በዚህ ዙ ምክንያቱም ጴጥሮስን እኔ ያወቁት መጽሐፍ ቅዱስ ላይ የጌታ ሐዋርያት ሆኖና ስልጣን ተሰጥቶት ወደ ሐዋርያ አገልግሎት ሲሄዱ ሙታንን እንዲያስነሱ አጋንንትን እንዲያወጡ ስልጣን ተሰጥቷቸው ነው የሄዱት። ስልጣንን የተቀበሉት ከክርስቶስ። ስለዚህ በክርስቶስ ስልጣን ጴጥሮስ የሚያደርገውን ስራ የእሱን ስም ይዤ አጋንንትን ውጣ ብል እና ብቆጣ አጋንንቱ የሚወጣበት የምር በመጀመሪያ ደረጃ የጴጥሮስ ስም አሰርቶ አስደንግጦት ሳይሆን ጴጥሮስ የጌታ ሐዋርያ ስለሆነ እና ስለሆነ ብቻ ነው። ስለዚህ ሰይጣን ለሐዋርያቶች ወይም ለደቀ መዛሙርቶች ይታዘዛሉ ማለት ነው። ታሳቢ አድርገው ኢየሱስ ክርስቶስ የምትለው ላሳይ እንደሚታዘዙ መጽሐፍ ቅዱስ ለሐዋርያት ሲታዘዙ ይታዘዝላቸው ነበር። እስቲ ያሳየኝ። ዋን ሚኒት ለምሳሌ መነሻቸው ለሐዋርያት ለማድረጋቸው ሉቃስ ወንጌል ምዕራፍ 10 ከቁጥር 20 ላይ እንደዚህ ይላል። ከላይ ጀምሮ እናንብበው። የሚሰማችሁ እኔን ይሰማል አለ። ከቁጥር 16 ጀምሮ የሚሰማችሁ እኔን ይሰማል፣ እናንተን የጠላ እኔን ይጠላል። ለምሳሌ ቅድም የሚሰማችሁ እኔን ይሰማል ሲል ጴጥሮስን መስማት ማንም መስማት ነው? ቴዲ ጴጥሮስን መስማት ማንም መስማት ነው? ጌታ ኢየሱስ መስማት ነው። የሚሰማችሁ እኔን ይሰማል ስላለ፣ ስለዚህ ይህና ስልጣን ሰጥቷቸዋል። የሚጠራችሁ እንትን እያለን ስለሆነ የሚሰማችሁ እኔን ይሰማል አለ፣ እናንተን የጠላ እኔን ይጠላል አለ። ጴጥሮስን መጥራት ማንም መጥራት ተደርጎ ተጻፈ። አሁን እዚህ ላይ ኢየሱስን መጥራት እነሱን መስማት ደግሞ ልክ ኢየሱስን እንደ መስማት ቀጠላልና ደግሞ እንዲ ሰብአዊውን በደስታ ተመልሶ ጌታ ሆይ አጋንንት እንኳን በስምህ ተገዝተውልናልና አሉት ይላል። አጋንንት በምን ተገዝተውልናል አሉት? ሐዋርያቶቹ አጋንንት እንኳን በስምህ ተገዝተውልናል። ቀጠላሉና እንደዚህ እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወርድ አየዋል። እነሆ እባቡና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን እሰጣችኋለሁ፣ የሚጎዳችሁ ምንም የለም ማለት። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ አላቸው። ተገዝተውልናል አሉ። አሁን በአንተ ስም አጋንንት ተገዝተውልናል አሉ። ስለዚህ አጋንንትን መግዛት በመቻላቸው ምክንያት ሐዋርያት ጌታ ኢየሱስ ክርስቶስ ፊት መጥተው እንደዛ እያሉት ነው። ስለዚህ ይሄ እንደው ምን ያስደንቃቸዋል ብሎ ይመሰክርላቸዋል። ለሐዋርያት እንደሚገዙላቸው እንደሚታዘዙላቸው በቀጥታ ተጽፏል። ይህንን ያገኙት ከክርስቶስ ኢየሱስ ስልጣን አንጻር ነው። የሱ ተከታይ እንደመሆናቸው ነው። ስለዚህ አሁን እኔ በሐዋርያው ጳውሎስ ስም የያዘ አጋንንት ይልቀቅ፣ በቅዱስ ገብርኤል ስም ሴጣን ይልቀቅ፣ በቅዱስ ሚካኤል ስም ሴጣን ይልቀቅ። ትክክል ነው። ለአንድ ጥቅስ ደግሞ ልጨምርልን። ሐዋርያት ሲያስወጧቸው ደግሞ ወይ ደግሞ ከአጋንንት ሲለዩቸው
የሐዋርያት ሥራ ምዕራፍ 16 ከቁጥር 16 ጀምሮ ያለውን ነገር ላንብብል። እንደዚህ ይላል